የጨረቃ ፋሚሊ የተከበረ ራሱን የጠብቆ ሰውነታችሁን ጠብቆ እንደማንም ዝም ብሎ ሜዲያ ላይ የሚፈስ አይደለም። የኔ ቆንጆ ልናገርሽ ብዬ ነው። መዳምሽ ቤት መተሽ ሰርተሻል። ለመዳም ሂጂ ማለት አሜሪካ ያለች የተከበረ የተቀደደ አንቺ ማለት ነው። ስሚ አሮጊት ሆኖ ለቃቃሚ አንቺ ሜረንታ ያልነት አለም ቲጂ ማለት ትሰጣ ኧረ እናገም አንቺ ቲጂ ታይ አንቺ ሙት አርጊ ቲጂ ማለት ትሰጣለች እንጂ ከሰው አትወስድም። ለሰው ትሰጣለች እንጂ ፎሎ አትለቃቅምም። ቲጂ ማለት እንደማንም ሱሙኒ አትለቃቅምም። ሳህን አታጥብም። የተከበረች እግሯ አታጥብም። ኤካት ማለት ነው። ፎሎ ለቃቃሚ አንቺ ቆረቆንዳ አሮጊት እንደ ቲጂ 4 ልጅ ወልደሽ አፍሽን ክፈች ፈስ የሚዲያ መሪ በልጆች የተከበረች ጀግና ሴት ቲጂ ኪንግ እንዳንቺ ፎሎ ለቃቃሚ ፎሎ ልክስ አይደለችም። ትሰጣለች እንጂ አትቀበልም። ትሰጣለች እንጂ ኑ ስጡኝ አትልም። ለማ አንቺ ለዛው ደቂቃ ካም አንቺ በአናትሽ ተዘጋጅ። የተቀደደ ካልሲ ለብሰሽ በሱራ ጫማ የምታረጊ አንቺ ፓራ ሰው ነሽ። አንቺ ከንፈር ሀያ ቂጥ የምትመስይው ከንፈር ሀያ ቂጥ የምትመስይው በቲጂ ላይ አታውሪ። አትወዳደሪ ቲጂ ጋር መጀመሪያ ያመጣሽ 4 አመት ሙሉ አንድ ፋንት ቀይሪ። ኢትዮጵያ ያመጣሽው ፋንት ያው አንቺ ቤት አይችልም። የኢትዮጵያ እንደ አንቺ እንደ ቲጂ አሜሪካ ላይ በልጆቿ ተከብራ እግሯን ሰቅላ ቁጭ ያለችውን ደርሰ ዛሬ ብትሞቺ የራሱ ላንቺ ደረኛሽ። አንቺ በቲጂ ታወሪያለሽ፣ በእኔ ላይ ታወሪያለሽ። አንቺ አሁን የእናንተ ቤት ብሄድ ማለት የእናንተ ቤት ብሄድ ማለት ነው። እኔ አሁን የበሬ ቤት ነው ብዬ ለበሬ ሊያመጣ ሲሄድ እናንተ ለምቁጭ ቤት ስላላችሁ እንኳን ኩርሲ የላችሁ። ኤካካም ለቃቃሚ ኤካካም ለቃቃሚ አንቺ ቲጂ ማለት እኮ የራሱ ስና የራሱ አሜሪካ የራሱ ያለ ሰውዬው የራሱ ይፈራል። የቲጂ ቤት ማለት ነው። ልናገርሽ ብዬ ነው። አንቺ እንክፍ ሂጂ ውጪ ለቃቃሚ ዶማ ከየት ነው የመጣሽው? ዶማ ራሱ ሲጀምር ሱሙኒ ለቃቃሚ ፎሎ ሰብሳቢ እከክስ እኔ ማለት ነው። እኔ ለቃቅሜ ቢሆንም አንቺን አስተዳድረ እኔ ማለት ነው። አንቺ የቲጂ ጥፍር ቆሻሻ የማትደርሺ የቲጂ ወር አበባ ሞዴስ የማትደርሺ እከክ ለማንኛው ደህና ደሩ ማዛ መንግስት ናት። እኔና ማዛ በፍቅር ጌም ነው የተጫወትነው። አሁን የፍቅር ጌም ነው። ጌሙ የፍቅር ነው። የፍቅር የደስታ ጌም ነው። ማዛ ስላሸነፍኩሽ በጣም ደስ ብሎኛል። አንቺስ የተሰማ ስሜት ነገር ሰሚርዬ ስላሸነፍኩሽ በጣም ደስ ብሎኛል። ለማንኛውም ቤትሽን በደንብ ድረጊ። እኔ ሲጀመርም አንበሳ የሚሆነው ጨረቃ ፋሚሊ በጠቅላላ ያውቃሉ። ዚስ ኢዝ ኪንግ ቲጂ ኦኬ። ለዛ እንግሊዘኛም እየጨመርሽ አውሪ። ዝም ብለሽ እንድፈስ አታውሪ። ሽንት ዝም ብሎ በተራ በቀስ ብሎ ይመጣል። ዝም ብሎ አይለቀቅም። አንቺ ጋባይሽ አንቺ ሸቃሎቹ የርሽ ማለት ነው። ሸቃሎቹ አንቺ ገደር ያስገባሽ አንቺ ማጅም ዶንቆሮ ስድብስብስ ከላይ ፋውስ ከታች ቃውስ እንደ ሸቃሌ እኮ ቲጂ እኮ እላመኝ አይደለችም። የተከበረች ሴት ነው። በልጆቿ ቁጭ ብላ ዘና ብላ ሶፋ ላይ ቁጭ ብላ ልጆቼ ይሄን ስሩ አንጡ እግሩን እጠቡ ነው የምትለው። እንደኔ ሳንታ አጥባለች እንዲያታጣ ቲጂ
ጂጂ እዚህ ጋር ያላችሁ 50 ሰዎች አሁን ጂጂ ለሰራተኛው ትቀጥራለች። አሁን ማንዛ ጨምሮ ማለት ነው። ግን እሱ አትፈልግም። ለምን ሲጀመር ሰራተኛ አምስት ሰራተኛ የራሱ ብመጣ አትፈልግም። እሷ የራሱ በራሷ ትበቃለች። ልጆቹ 4 ልጆቹ አላት። የተከበረች ሴት ናት። ባሏን ማከብሮ ባሏን ትለንት ራሱ በጣም ነው ያከበራት። አንቺ አንቺ ፎሎ ሰብሳቢ ፎሎ ለቃቃሚ ሂጂ ሱሙኒሽ ልቀቂ። ሱሙኒ ይሻልሻል። ደነዝ ማይ አንቺ ማዛ ሲሚ ቆይ ማዛ አንቺ ዩቱብ ጠባቂ የቲክቶክ ዘዋዋሪ የኢሞ ተፈንጋሪ ይከካ በቃ ደነገራችሁ። ተው እንዴ ሰው የምረሩ እንዳይወስደው። እኔ የምረ ነው ለተናገረው የምረ እኮ ነው ዘዱ የምረ ነው የሚገጥም ሰው ይወቅ ከፊሽን አራግ መላጣ የምትናገሪው አፍሽ የራሱ የለም። ሰው እነዚህ የት ናቸው እየተከበሩት ናቸው ምናምን ብለሽ አስበሻው ፍቅር እኮ ነኝ ገጥመሽ መስሎኝ ነው። ሴትዮዋ ገጥም እያልኩሽ ነው። ኧረ እባክሽ እየገጠምሽው ሲጀመር ሀቢት አንቺ እከካም ስሚኝ፣ መጀመሪያ ፈሳም ቅማላ ማለት ነው። ስሚኝ እኔን ስሚኝ ደነዝ ማይ ደንቆሮ አፍሽ የአንቺ ግጥም እና የአንቺ ደብተር ላይ የምትጽፊው ማለት ነው። ስደት ቦታ አሮጊቶ ኛለው ከዛሬ ጀምሮ ወደ አባቴ ቤት አሮጊቶኛለሁ ብለሽ ነው የምትቀድሚ። እከክ ነብጂ አንቺ ባንቺ ላይ አሁን መገጠም እኮ ይችላለሁ። ማዛ ማለት የደነቆረች ደንቆሮ እቺ ፋራ እቺ ሰገደ እቺ ማይም ከየት እንደመጣች የማይታወቅ መዳም ሩዝና ሰላጣ በልታ በእኛ ነው የምትፈሳ። እቺ ፈሳም ለቃቃሚ ቡቡ ከጅበት ቡቡ ሚለው አንቺ ጂጂ እንትና ማለት ማዛ መስለው አንቺ የምትደግፊው ሰው ብትመስል እኮ ችግር የለውም። አንቺ ለቃቃሚ ውሻው እንደ ውሻ አይነት ውሻ ለውሻ ደጋፊ ይሆናል። ሰገጤ ፋራ እተት የወንድ ዳይፐር የሴት ልጫ ቡቡ ገጥመሻል። ገጥሟል ሲጀመር አቦስ ስሚኝ የኔ እናት ማለት ነው። ሲጀመር ደግሞ ማዛ የምትደግፈው ሰው እኮ የተከበረ ድንግልና የሞላ ሰው ብቻ ነው እንጂ በየቦታ መንገድ ላይ ድንግልና የፈሰሰ ሰው አልደግፍም። ግማታ ለማንኛውም አንቺ ፋራ አንቺ ሰገጤ ያገኘሽ ወንድ ላይ የምጠለጠሉ ልጅ ከላይ ከስከታች ቀውስ የሆን ሴትዮ አንቺ ገጥመሻል። ለማንኛውም ቲጂ ለማን አንቺ እከካም ማለት ነው። እኔ እየተከበርኩ ለባለቤት ድንግልና የሰጠው ጀግና ሴት ነኝ። እንደማንም ሰው መንገድ ላይ አልፈስም። በሰብስነክሪና አሳይ ዜና ደሪ እቺ መረጃ ነው ምናምን በመረጃ ባልሽ አው ካለ እሺ እናምንሻለን። ግን ባልሽ ነው በየሚዲያ እየፈሳ ይማል። ኧረ ዘዶታይ በየሚዲያ ላይ እየፈሳ ይራመድም። የተከበረ ትዳር ነው። እሺ እንዴ አንቺ ማዝዬ ከወንድ እየቀየርሽ አሁን ዜና ሰው ጋር ሄደሻል። የሰው ምስኪኖች እያሉ ሰምተሽ ነው መሰለኝ ልጥፍ ነው ያልሽው። እንደ ማስቲሽ ምን ነው ማረግ ሰጪ እኮ ለማንም አይቆምም። እሱ ክብር ያለ ሰው ነው። ቆሞ እዛ መንገድ ላይ ቆሞ መጀመሪያ ልጣት የት ገብቶች ነው? እስኪ ንገሪ ውዴ።
ነው ቃል ትንሽ ቤት መምቻ አደረገችው እኮ የግጥም ነው ልጅቷ ስትገጥም ሳትገባው ቃላት እናንተ ሰው ያቸው መቶ ሰው አንቺ ማዛ ተብዬ ለቃቃሚ ዝልጭ ልመናን ልማድሽ ነው እና ሊመጂ ችግር የለም እንሰጣለን። ጨረቃ ፋሚሊ ማን ይደርሳል? ማን እንደ ጨረቃ ፋሚሊ ነው የምልሽ። ቡቡ ዘርማን ዘርሽን እንቀየራለን። እኛ ጋር መተሽ ማለቀስ አይችልም። ሀይሚዬ ጀግና ናት። እሷ የነካችው እጅሽን እንኳን ማለት ነው ይቀየራል ነው የምልሽ ቡቡ። ዛሬ ሰገጤነሽ ነገ ፋራ ሆነሽ ከነገ ወደ አራዳ ሆነሽ ነው የምትመጪው። ከእሷ በደንብ ተማሪ። ግን ቢያስተምርም ደህና ሰው ቢሆን ችግር የለም። ከአንቺ ጋር መታገል ለእሷ አንድ ስራ ነው። ቡቡ ገጥመሻል። ግጥም የኢትዮጵያ ግጥሞች መስሎኝ ነው እዚህ የገባ ነው ወይ መድኃኒዓለም ሚጤ ልፈንዳሉ እናንተ ሀቢቲ እኔን አትጥሪ የኔ እናት ሀቢቲ እኔን አትጥሪ። እኔ የተከበርኩት ትዳር ሰው ነኝ። እንደማንም እኮ እስፋልት ላይ አልፈስም። እኔ እንደማንም ትዳር ሰው እኮ ሞዴስን አልጥልም። የኔ ቆንጆ ማዚ የሚነካ ሰውነትሽን እንኳን የወንድ ይመስላል። እኔ እንኳን ሳላት ወንድ ሁማነሩ ከየት ገዝቶ ነው ብዬ ደነገጥኩት ነው የምልሽ ቡቡ። መጀመሪያ የኔ ቆንጆ አታውቂም እንዴት ሁለት ተፈጥሯል ብሎ ማዛ የላንቺን አስቤ ነው እንጂ አላወራም ብዬ መውጣት ይችላለሁ። ነገ በምን ትመጪያለሽ? ይሄ አይዲያ ይሁንሽ ብዬ ነው እንጂ የገባው የኔ ቆንጆ እንደማንም እኮ ዝም ብለ ያልፈሰም። እኔ አሁን ያገባው ወንድ እኮ ባል የታችኛው ነገር ሰጠሽ ማን ይቀበላል? እርካሽ ብዙ ነው፣ በየቦታው ይገኛል። ውድ እኮ ነው። እኔ የሚፈልገው የሚዞረው ሴትዮ ማሬ ውድ ፍቅሬ ምን ነካሽ? ዛሬም መተሽ ለምነሻል። ችግር የለውም እኮ በቅናት ሞተሻል። ጨረቆቹ ሲሳሙ አንቺ በቅናት እንዴት ነው ነገሩ? የበያ ልጆች የበያ ልጆች ገጥመሻል። ግጠሚ ሴትዮ ሀቢት የጨረቃ ፋሚሊ የተከበረ ራሱን የጠብቆ ሰውነታችሁን ጠብቆ እንደማንም ዝም ብሎ ሜዲያ ላይ የሚፈስ አይደለም። የኔ ቆንጆ ልናገርሽ ብዬ ነው። መዳምሽ ቤት መተሽ ሰርተሻል። ለመዳም ምናልባት በዱቤ ነው የሰራሽው። ምን የሆነች ነው? እስኪ ንገሪ ውዴ ቡቡ። ደክም ያለው ያለሽ ሰልሰራ ውለሽ ማን ይሰጣል? ድሮ ለቦርኮ ለድሩዬ ማን ይሰጣል? ደሞዝ ድሮ ለቦርኮ ሰልሰራ ሰርት ያለሽ አፍር ነው መብላት። እዛ ኢትዮጵያ ሄደሽ ታለቅሽ ያለሽ ማለቀስ ልማድሽ ነው። ነገን ትመጫለሽ። አይና ብሩክ ግን የዋህናቸው የነሱ ወደንስም የነሱ ክብር ይጠብቃሉ። ተስከረጋለ አሁን አደርኩ ብለሽ ደግሞ ካሜራ በአፍንጫሽ ተክነሽ ትመጪያለሽ። አፍንጫሽ ገፋ አለማየት የት ልግባለት ደግሞ ቡቡ ሰቡዬ ሀቢት የኔ ምን አገባሽ? ሳዳ ብሩኬ ፋሚሊ እና አይሚ ፋሚሊ የሚሉትን እበጠብጣሉ ስል እኮ ወደዛ ሄድኩና ደግሞ ወደዛ ስበጠብጥ ደግሞ አልተመቸኝ ነው። ስሙኒ ለቃቃሚ ብያለው የኔ ቆንጆ። ችግር የለውም ውዴ፣ እኔ ይቀበልሻለሁ። ያለ ሁማርና ያለ ፍልተር ውጪ እኔ አንበሳ ሰጥሻለሁ። አታለቃቅሽ፣ ህይወትሽን ይቀይራል። ጨረቃ ፋሚሊ ጋር ከመጣሽ ማለት ነው። ቡቡ ለትመሻል ግዴ ለዛ ነው እንደ ሚዲያ ላይ ስሙን የምትለቃቀሚ። ዘር ማንዘርሽን ልታጸጂ ብለሽ እኮ በየሚዲያ ላይ ስምሽ እያጠፋ ነው የኔ ቆንጆ። ሸቃሎቹ ብለሽ ዘፈን ያወጣሽው የት ገብቶ ነው? ብር አለሽ ነው? ችግር የለውም አለሁልሽ የኔ ውድ እህት። በውስጤ ሀይቤ አግዝቻለሁ ውድ። ደግ ኢትዮጵያዊ ነኝ።
ለማንኛውም ነገ እንጨርሳለን። በቃ ደህና ደሩ ውዶቼ፣ ማሮቼ። ደህና ደሪ ማዚ። እናመሰግናለን። ቆይ ማዛ አትውጪ። በመጨረሻ ፈርድ ላይ ልናገርሽ ብዬ ነው የኔ ቆንጆ። በዚህ በዛም ወንድ ልጅ አትጠጊ። አሁን ዘመኑ ተሻሽሏል። አሁን የሚታገቢ ወንድ የራሱ ድንግልና አለ ወይ ብሎ ነው የሚጠይቅሽ። በየቪዲዮ ላይ አትፈሽሽ የኔ ቆንጆ። የኔ ቆንጆ ማዛ ደህና ይደርልኝ። ትላንትና የውሃ ውስጥ የገባሽው እውነት መስሎሽ ነው? አንቺን ሳልነካ ሲቀር በስሜት ታደሽ ነው። እኛ አውቀናል እኮ ውዴ ማረፊያ፣ እኛ አውቀናል እኮ ውዴ ማረፊያ። ደህና ደርቻው ባይ የኔ እናት እዛ ጋር ገልብጠሽ ብትሰጪ እቃው አይነሳም። እቃው እየተከበረ ነው። በሃይም በክብር የነበረ ነው የኔ ቆንጆ። ደህና ደሩ ሁላችሁም። ደህና ደሪ ማዚ። ማዛ ሂጂ ውጪ። አንቺ እዚህ ከቆየሽ ነገር አናወራም። እኛም ገብተናል ነው የምልሽ። አሁን የመዳም ሸቃላ ነኝ። ዩቱብ ጠባቂ፣ የቲክቶክ ዘዋዋሪ ሀይሚና ብሩኬ ሲገሩ የሚያለቅስ የእነሱ